ሰላም እንዴት አላችሁ? ይሉያያ ነኝ። ዛሬ በውቢቷ የአራዳዎች መናገሻ ካሳንቺስ እጅግ ያማረና የተዋበ 4 ቤዝመንት ያለው G+23 ህንፃ ይዤላችሁ መጥቻለሁ። ይህ በምስሉ ላይ የምትመለከቱት ነጩ ህንፃ ማለት ነው ባማኮን ሪል ስቴት ይባላል። ባማኮን ሪል ስቴት ለሁለት አስርት ዓመታት በባማኮን በኮንስትራክሽን ዘርፉ እጅግ ያማረና የተዋበ ስመ ገናና የሆነ ድርጅት ነው። አሁን ደግሞ በሪል ስቴት ዘርፉ ከዚህ በፊት በቦሌ ሚካኤል እና በቦሌ ሜጋ ያስረከቡት ሳይቶች ላብነት የሚጠቀሱ ናቸው። ሱቆችንና አፓርትመንቶችን የምናይ ይሆናል። ሱቅ ከ31 ካሬ እስከ 70 ካሬ ድረስ፣ የመኖሪያ አፓርትመንቶች ደግሞ ከ104 ባለ 1 መኝታ እስከ 193 ባለ 3 መኝታ በብዙ ካሬ አማራጮች በ25% ቅድመ ክፍያ ከ3 ሚሊዮን ጀምሮ ማለት ነው። እነዚህም ቤቶችን ከኔ ጋር አብራችሁን ከቆያችሁ በደንብ የማስመለከታችሁ ሆነ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁኝ። ወደ ቤቱ ይህ እየተመለከታችሁት የምትገኙት የባማኮን ሪል ስቴት ካሳንቺስ ጋር የሚገኘውን ሜን ሮድ ላይ የሚገኘውን ሳይት ነው እያያችሁ የምትገኙት። አሁን ግራውንድ ላይ ገብቼ ነው እያሳያችሁ የምገኘው። ግራውንድ ላይ ሱቆቹ እንዳልኳችሁ ግራውንድ አንደኛ ላይ እስከ 5ኛ ድረስ የሱቅ ነው የሚሆኑት። ከዛ ውጭ ከ6ኛ ጀምሮ እስከ 22ኛ ድረስ የመኖሪያ አፓርትመንቶች ናቸው የሚሆኑት። ከባለ 1 መኝታ እስከ ባለ 3 መኝታ ከ104 ካሬ እስከ 193 ካሬ በብዙ አማራጮች መሀል ላይ ብዙ ምርጫዎች ይኖራሉ። እሱንም በደንብ የምነግራችሁ ነው የሚሆነው እስከ ዋጋቸው ድረስ ማለት ነው። ከዛ ውጭ ህንጻችን ፊት ለፊት ይሄ የምትመለከቱት ደግሞ የመንግስት እንግዲህ እዛ አካባቢ ፊት ለፊት ላይ የነበሩትን ቦታዎች የልማት ተነሽ በሚል ካስነሳ በኋላ ይህ የምትመለከቱት ሰፊ ቦታ የሚያካልል ለመኪና ማቆሚያ የሚሆን ሰፊ ቤዝመንት ያለው ወደ 2000 መኪናዎችን ፓርክ ባንዴ ማድረግ ይችላል ተብሎ የታሰበለት ቤዝመንት የሚሰራለት የቅርጫት ኳስ ግራውንድ ቴኒስ እና ሰፊ የኦሎምፒክ ስታንዳርድ የሆነ ስዊሚንግ ፑል እና ሌሎች ሰፋፊ ጂም እና ስፓ እና የልጆች መጫወቻዎችን ያካትታል ተብሎ እየተሰራ የሚገኝ ሰፊ የመንግስት ፕሮጀክት ነው። ከህንጻችን ፊት ለፊት ነው የሚገኘው እንደምታዩት። ስለዚህ በጣም ጥሩ ከባልከኒ ላይ በጣም መልካም የሚባል እይታ ነው ያለው። ህንጻው ሙሉ በሙሉ ወደዚህ ወደ ምስራቅ ሳይድ ወይም ደግሞ ወደ ጠዋት ፀሐይ የዞረና እንዲሁም ደግሞ ወደ ምዕራብ ሳይድ የዞሩ ሁለት አይነት ቤቶች ናቸው የሚገኙት። ይህንን በደንብ አስመለክታችኋለሁ። ይሄ የምታዩት በጣም ሰፊ ነው። ህንጻችን እንደምትመለከቱት በመጠናቀቅ ላይ ነው የሚገኘው። እነዚህን አፓርትመንቶችን በደንብ ነው የማስመለክታችሁ። እያንዳንዱ ቤቶች ሊቪንግ እና ዳይኒንግ ኪችን እና ቤድሩም እስከ ባዝሩም እና ስቶር ላውንደሪ እና ባልከን ይኖራቸዋል። እያንዳንዱ ቤቶችን በደንብ በጥልቀት እስከነዋጋቸው ነግራችኋለሁኝ። ለመግዛት ሀሳብ ፍላጎት ካላችሁ በደንብ እንድትከታተሉኝ ጠይቃለሁኝ። መጀመሪያ ወደ ሱቆቹ ስንመጣ ሱቅ አሁን ላይ እንደምታዩት የአሉሚኒየም እና የመስታወት ስራ በመጠናቀቅ ላይ ነው የሚገኘው። በቅርብ ስራ ይጀምራል። ስለዚህ የመግዛት ሀሳብ ፍላጎት ካላችሁ 3ኛ እና 4ኛ ላይ አሁን ለጊዜው ለሽያጭ ወጥቷል። ሌሎች ፍሎሮችም በተመሳሳይ የሚቀጥል ነው የሚሆነው። ግራውንድ ላይ 1ኛ ላይ 2ኛ ላይ፣ አሁን ላይ ግን 3ኛ እና 4ኛ ፍሎር ላይ ሱቆቹ እንደነገርኳችሁ ከ31 ካሬ ጀምሮ እስከ 70 ካሬ ድረስ እየሸጥን ነው የምንገኘው። ኢንተረስትድ ከሆናችሁ በ0946 24 0037 በቅድሚያ ብትደውሉልኝ በምትፈልጉበት አካባቢና ቦታ ቀድማችሁ ማስያዝ የምትችሉት መሆኑን አስቀድሜ መናገር ፈልጋለሁኝ። ሱቆቹ ብዙ አማራጭ ነው ያላቸው። ወደ አስፋልት ፌስ የሚያደርጉ እዛው ውስጥ ላይ በብዙ አካፋይ የሆኑ ሱቆች ናቸው ያሉት። በቁጥርም በርከት ያሉ ናቸው፣ ግን ብዙ ፈላጊ ነው ያለው። ካሳንቺስ ሜን ሮዱ ላይ ነው የሚገኘው። ምናልባት በደንብ ለማታውቁት በደንብ ነግራችኋለሁኝ። የሚገኝበት ስፔሲፊክ ሜን ሮዱ ምናልባት ወደ ኡራኤል አደባባዩ 100 ኦር 150 ሜትር አካባቢ ነው ወደ ካሳንቺስ ሜን ሮዱን ይዞ በስተግራ በኩል የሚገኘው። ወደ ካሳንቺስ፣ ወደ መገናኛ፣ ወደ ሜክሲኮ፣ ወደ ቦሌ
መስቀለኛ መንገድ ላይ ነው የሚገኘው። ስለዚህ ለሱቅ ብትከራዩት በደንብ የምታተርፉበት የምትበለጽጉበት ኢንቨስት ብታደርጉ ምናልባት የሚከፍላችሁ አይነት የሱቅ ቦታ ነው ያለው። ይህንን ያክል ነው ስለ ሱቅ መናገር የምችለው። ከዛ ውጭ ያለው ደግሞ አፓርትመንት ቤቶችን በተመለከተ አፓርትመንት ቤቶቹ ከ104 ካሬ ጀምሮ ባለ 1 መኝታ እስከ ባለ 3 መኝታ 193 ካሬ በብዙ አማራጮች ይኖራሉ። 25% ነው ቅድመ ክፍያ ለሱቆቹ ማነው ለመኖሪያ ቤቶቹ እየተቀበልን ያለ ነው። የመኖሪያ ቤቶቹ እንደ ዋጋቸው ከላይ ከፍ ብዬ ወጥቻ ያሳያችኋለሁኝ ቤቶችን። ከዛ ውጭ ግን ወደ ቅድም ወደ አሳየኋችሁ ወደ ምስራቅ ወደ ጧት ፀሐይ የዞሩና ወደ ደቡብ ወደ ምዕራብ ሳይድ የዞሩ ሲቲ ቪው የምንላቸውና ፓርክ ቪው የምንላቸው ሁለት አይነት ቪው ነው ያለው። ስለዚህ በካሬ 115 እና 120 ነው እየሸጥን ያለ ነው። በዚህኛው በጧት ፀሐይ በኩል ያሉት አሁን የምትመለከቱት አይነት በኩል ያሉት በካሬ 120 ነው እየሸጥን ያለ ነው። ስለዚህ እነሱንም ቤት ገብቼ አፓርትመንት ውስጥ ላይ ገብቼ የማሳያችሁ ነው የሚሆነው። ከዛ ውጭ ደግሞ ሲቲቪው የምንለው በጀርባ በኩል ወደ ሜክሲኮ ሳይት የሚያዩት ደግሞ በካሬ 115 ነው እየሸጥን ያለ ነው። ወደዚህ ወደ ጧት ፀሐይ የዞሩትን ደግሞ በካሬ 120 ነው እየሸጥን ያለ ነው። ቤቶችን ገብቼ ላሳያችሁ አሁን የምገባው ወደ 2 ቤድሩም ነው። 2 ቤድሩም ይሄንን ይመስላል። እንደምትመለከቱት በጣም ሰፊ ነው። ደስ የሚል ዌልካም ነው ያለው። ሰፊ ሳሎን ነው ያለው። ሰፊ ዳይኒንግ እና ሊቪንግ ሩም ነው ያለው። ሁሉም ቤድሩሞቹ አስቀድም እንደነገርኳችሁ ሊቪንግ እና ዳይኒንግ ሰፋፊ ቦታ ይኖራቸዋል። ኪችን ይኖራቸዋል። ባዝሩም ለእያንዳንዱ ቤድሩም ይኖራል። 2 መኝታ ከሆነ 2 ባዝሩም ይኖራል። 3 ከሆነ 3 ባዝሩም ይኖራል። ስቶርና ላውንደር ይኖራል። ባልከኒ ይኖራቸዋል ማለት ነው። ስለዚህ ወደ ጧት ፀሐይ ነው የዞሩት እነዚህ አሁን የገባሁባቸው ቤቶች። እነዚህ ማለት እንደምትመለከቱት እንደዛ አይነት እይታ ነው ያላቸው። ከባልከኒ ሰፋፊ ባልከኒ ስላላቸው እይታቸው ወሳኝ ነው። ይሄንን የሚመስል አይነት እይታ ነው ያላቸው። በዛ ላይ ደግሞ የጧት ፀሐይ ናቸው። ስለዚህ እነዚህ ፓርክ ቪው እንላቸዋለን። እነዚህ ይሄ ፓርክ ፕሮጀክት የሚባለው ወደዛ የዞሩ ቤቶችን ማለት ነው። ሰፋፊ ባልከኒ ነው ያላቸው። የግንባታ ጥራትን በተመለከተ እንግዲህ የግንባታ ጥራት ባማኮን ኮንስትራክሽን ነው እየገነባው የሚገኘው። የራሱ ሲስተር ካምፓኒ ነው። የመንግስትና የግል ፕሮጀክቶችን ከዚህ በፊት በርከት ያሉ ቦታዎችን ወስዶ ያስረከባቸውን ሳይቶችን እንዳብነት ማመልከት ትችላላችሁ። ከዚህ በፊት በሪል ስቴት ዘርፉ ደግሞ ቦሌ ሚካኤል እና ቦሌ ሜጋ ጋር 2 ሳይቶችን አስረክቧል። እነሱንም ወደ ሳይት መጣችሁ ማየት መጎብኘት ትችላላችሁ። በግንባታ ጥራትና ፍጥነት እና በሌሎቹ የሚታማ አይነት ሪል ስቴት አይደለም። እንዳልኳችሁ የግል ስራዎችን እንደዚህ በመስራት ጎን ለጎን ደግሞ በማህበራዊ ድጋፎች የሚታወቅ ነው። ባማኮን ሪል ስቴት ብዙ ነገሮች ላይ ይሳተፋል። በጥሩም በመጥፎም ጎን ይቆማል። ለላብነት ያክልም ይህንን መመልከት እንችላለን። ሶስተኛው ተመሳሳይ ነው። እህት ኩባንያዎች ናቸው። የኮንስትራክሽን ድርጅት ነው። 1 ሚሊዮን ብር ያው እንግዲህ ባማኮን የ1 ሚሊዮን ብር ልግስና ለመቄዶንያ በጣም ደስ ይላል። ይሄ የሚገርም ሰርፕራይዝ ነው። የሉም ባማኮኖች የሉም እዚህ ባማኮን ሪል ስቴት ነው። ያው መተው ጠብቀውን ነው የሄዱት። የሁለቱም ተቋም ተወካዮች መተው ነበር። ያው ኮንስትራክሽን ስለሚሰሩ አሁን ካልተኙ ነገ ችግር ይፈጠራል። ለዛ ነው። በጣም እናመሰግናለን። እግዚአብሔር ያክብርልን። ባማኮን ኮንስትራክሽን ሪል ስቴት ለመቄዶንያ ቋሚ ድጋፍ የሚያደርግ ተቋም ነው። የአልጋ እኒህ አሁን እየገባሁ የማሳያችሁ የነበሩት 142፣ 147፣ 153 ካሬ ባለ 2 መኝታዎች ናቸው። ባለ 3 መኝታም በተመሳሳይ ያሳያችኋለሁ፣ ገብቻ ያሳያችኋለሁ። ባልከኒያቸው በዚህ ደረጃ በጣም ሰፋፊ ናቸው። እነዚህ ቤድሩሞች ናቸው። ይሄ ማስተር ቤድሩም ነው። በባልከኒ በኩል እያሳያችሁ ነው የሚገኘው። ይሄ ሌላኛው ተጨማሪ ሁለተኛ ቤድሩም ነው። ወደ ሳሎን አሁንም በባልከኒ በኩል ላሳያችሁ። በውስጥ በኩል
ሌላ ጌትድ የሆነ ምንድነው ኮሪደር አለው። ይሄ ግን በባልከኒው ነው እያሳያችሁ ያለው። ይሄ ደግሞ ሰፊ ሳሎን ነው። ይሄንን የሚመስል ሳሎን አለው። በከፊል ፊኒሺንግ እና በፉል ፊኒሺንግ ነው ሽያጫችን። አሁን እየነገርኳችሁ ያለ በከፊል ፊኒሺንግ ነው። በፉል ፊኒሺንግ የምትፈልጉ ሙሉ በሙሉ አልቆ እንድትረከቡት የምትፈልጉ ከሆነ ደግሞ እሱ ምርጫችሁ ነው። በከፊል ፊኒሺንግ እና በፉል ፊኒሺንግ ነው ሽያጫችን። ይሄ ባለ 3 መኝታ ነው። ሰፊ አይነት የናቹራል ላይት የሚገባበት ከፊት ለፊት የምትመለከቱት አይነት መስታወት የሚገጠምበት ደብል ግሌዝድ የሆነ ምናልባት ሳውንድ ከውጭ ሊረብሹ የሚችሉ አይነት ሳውንዶችን ዲቴክት የሚያደርግ መስታወት ነው የሚገጠመው። መንገድ ዳርም ቢሆን ለመኖሪያ ምንም አይነት ረብሻና ድምጽ ወደ ውስጥ አይገባም። ስለዚህ ይሄም አንድ ጥሩ አድቫንቴጅ ነው። ባለ 104 ካሬ ያለ ባለ 2 መኝታ ከ133 ካሬ ጀምሮ እስከ 150 አካባቢ ብዙ የአማራጭ ካሬዎች አሉ። ባለ 2 መኝታ፣ ባለ 3 መኝታ 193 ካሬ አማራጭ አለ። እንዳልኳችሁ አድቫንስድ ፔመንት 25% ነው። ቅድሚያ ለሚገዙ ሰዎች ከ25% ቅድመ ክፍያ በታች እንቀበላለን። ቅድሚያ 5 ለሚገዙ ሰዎች ማለት ነው። ከዛ ውጭ ግን ቅድመ ክፍያ 25% ነው። ከ3 ሚሊዮን ጀምሮ እንቀበላለን። እንዳልኳችሁ ዋጋን በተመለከተ በከፊል ፊኒሺንግ ነው ሽያጫችን አሁን እየነገርኳችሁ ያለው ማለት ነው። በፉል ፊኒሺንግም አለው። በከፊል ፊኒሺንግ በካሬ 115,000 ሲቲቪው ወደ ካሳንቺስ የዞሩት ማለት ነው። ወደዚህ አሁን ወደ የምትመለከቱት ሳይት የሚመለከቱት ደግሞ ፓርክ ቪው የሚባሉት ደግሞ በካሬ 120,000 ነው እየሸጥን ያለ ነው። ከ3 ሚሊዮን ቅድመ ክፍያ ጀምሮ እንቀበላለን። በከፊል ፊኒሺንግ 1 ዓመት ነው ለማስረከብ ጊዜ የምንፈልገው። በፉል ፊኒሺንግ ደግሞ 2 ዓመት ነው የምንፈልገው። ይህ ማለት ምናልባትም ከዛ በፊት ቀድሞ የሚረከብበት አጋጣሚ ይኖራል። ግን ምናልባት የተወሰነ የሆነ ነገር ቢፈጠር በሚለው ነው በከፊል ፊኒሺንግ 1 ዓመት በፉል ፊኒሺንግ 2 ዓመት የምንፈልገው። ስለዚህ አርቆ ባጠር በሚለው ነው እንጂ ቀድሞም ልትረከቡት የምትችሉት ሙሉ በሙሉ በቅርብ ጊዜ ማለቅ የሚችል አይነት በተለይ በከፊል ፊኒሺንግ ከሆነ በቅርብ ጊዜ የምትረከቡት ሳይት ነው የሚሆነው። 23ኛ ላይ የመጨረሻው ወለል ላይ የልጆች መጫወቻ የትልልቅ ሰፋፊ የመሰብሰቢያ አዳራሾችንና የመጽሐፍ ማንበቢያ ቦታዎች ይኖራሉ እና የልጆች መጫወቻ ሰፊ ሜዳ ይኖራል። ይህንንም አድቫንቴጅ ነው። 4 ቤዝመንት አለው። ለእያንዳንዱ ሰው ፓርኪንግ የሚሰጣችሁ ነው የሚሆነው። ለመግዛት ሀሳብ ፍላጎት ካላችሁ ደውሉልኝ። ዛሬ ይህንን ሳይት እንደዚህ ያሳዩችሁ። በቀጣይ ሌላ ሪል ስቴት ይዤላችሁ እስከምመጣ ድረስ ሰላም።